ዕለተ ረቡዕ ጥር 6 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ የመረጃ ምንጮች የደረሱንን አዳዲስ ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተባብሶ ቀጥሏል። ፋኖ ደብረ ብርሃን ከተማ ድረስ ዘልቆ በመግባት የከፈተውን ውጊያ በበላይነት ተቆጣጥሮ ድል መቀዳጀቱን አስታውቋል። በውጊያው አገዛዙ ኤሊት ፎርስ እያለ የሚጠራው የኮማንዶ ኃይል ክፉኛ መመታቱ እየተነገረ ሲሆን የአፋባሃ አሳምነው እዝ ፋኖችም በድል ተንበሽብሸናል ብለዋል። በተመሳሳይ በምስራቅ አማራ ቀጠና በጉባ ላፍቶና ያቆቦ ከባድ ውጊያ ተደርጓል። ዝርዝሩን የምትሰሙት ይሆናል። ድምፃዊና የዜማ ደራሲ ነዋይ ደበበ ከሰሞኑ በሰጠው የፖለቲካ አስተያየትና ከገዢው ፓርቲ ጋር ባለው የጠበቀ ቁርኝት ሳቢያ በማህበራዊ ሚዲያው ከፍተኛ ትችት እየተሰነዘረበት ይገኛል። ነዋይ ደበበ ጅማ ላይ ባካሄደው ኮንሰርት ብቻ 15 ሚሊዮን ብር እንደተከፈለውም ተሰምቷል። ነዋይ ከአገዛዙ ጋር የጀመረው ጋብቻ ምንድን ነው? በዝርዝር እንመለከተዋለን። ጅቡቲ ለሁለተኛ ጊዜ በኢትዮጵያ ላይ የአየር ጥቃት ፈጸመች። ትናንት ማክሰኞ ጥር 5 ቀን 2018 ዓ.ም በአፋር ክልል ኤሊዳር ወረዳ በተፈጸመው በዚህ የአየር ጥቃት በርካታ የአፋር አርብቶ አደሮች መገደላቸው ታውቋል። ይህ ጥቃት ከጅቡቲ በኩል ሲፈጸም ለሁለተኛ ጊዜ መሆኑም ተነግሯል። ዝርዝሩን ትሰሙታላችሁ። ትራምፕ አምባገነን መንግስታትና መሪዎችን የሚያፍኑበት ሚስጥራዊ መረጃ ወጣ። በዚያች አስፈሪ ምሽት ቤተ መንግስቱ በአሜሪካ ኮማንዶዎች ሲወረር የቬንዙዌላ ምርጥ የሚባሉ የክብር ዘብ ጠባቂዎች ወይም ኤሊት ጋርድስ መሳሪያቸውን መተኮስ እንኳን ያቃታቸው ለምን እንደሆነ በዝርዝር ሚስጥራዊ መረጃው ላይ ተጋልጧል። አሜሪካ ምንም ጥይት ሳትተኩስ ራዲዮ ዌቭ በመልቀቅ ወታደሮቹ ተዝለፍልፈው እንዲወድቁ እንዳደረገችም ተሰምቷል። ይህንን አስደማሚ መረጃም ይዘነዋል፣ ትሰሙታላችሁ። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ከኛ ጋር ቆይታችሁን ካደረጋችሁ እነዚህንና ሌሎችንም መረጃዎች ይዘናል። በየቀኑና በየሰዓታቱ ልዩነት የምንለቃቸው ትኩስ መረጃዎች ቶሎ ቶሎ እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ በማድረግ የዶል ምልክቷን ብታበሩ ከኛ ጋር ሁሌም መረጃዎችን ታገኛላችሁ። አሁን በቀጥታ ወደ መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ትንቅንቅ ዛሬም ተባብሶ ቀጥሏል። ፋኖ በደብረ ብርሃን ከተማ ባካሄደው ውጊያም ጀግንነትን ከጦር ሳይንስ ጋር ያጣመረ ማጥቃት በመሰንዘር ውጊያውን በበላይነት ተቆጣጥሮ ድል መቀዳጀቱን አስታውቋል። በአፋባሃ ደቡብ አማራ ቀጠና ካሳምነው እዝ የተወጣጡ የፋኖ አሃዶች በደብረ ብርሃን ከተማ አስተዳደር ስር በሚገኙ 2 ክፍለ ከተሞች ውስጥ በነበሩ ያገዛዙ ወታደሮች ላይ ውጊያ በመክፈት ድል ተቀዳጅተው መዋላቸውን ከእዙ ህዝብ ግንኙነት መምሪያ ለማረጋገጥ ተችሏል። ውጊያው የተከፈተው በከተማ አስተዳደሩ ስር በሚገኙት በአጼ ዘራ ያዕቆብና እቴጌ ጣይቱ ክፍለ ከተሞች ውስጥ በሰፈረው ያገዛዙ ጦር ላይ ነው። አገዛዙ በሚሊሻና አድማ ብተና መንገድ መሪነት ከባባድ መሳሪያ የታጠቁ ኤሊት ፎርስ ብሎ የሚጠራቸውን በርካታ የአየር ወለድ ኮማንዶዎችን በጎሽ ባዶ፣ ባራዳ፣ በመጥቆሪያ እንዲሁም በካሲማ በዙ አቅጣጫ ያሰለፈ ቢሆንም ነገር ግን ወታደሮቹ ከወደ ፋኖ የተሰነዘረባቸውን ከባድ ጥቃት መቋቋም ባለመቻላቸው እርስ በርሳቸው ግጭት ውስጥ ገብተው መዋላቸውን ለማረጋገጥ ተችሏል። ውጊያውን ባልሆነ አቅጣጫ መርታችሁ አስመትታችሁናል በሚል ቁጥራቸው በውል ያልታወቁ የአድማ ብተናና የሚሊሻ አባላት መረሸናቸውም ታውቋል። በተለይ ፋኖ በወሰደው የመከላከልና የመልሶ ማጥቃት እርምጃም ውጊያውን በበላይነት እየመራ በመዋሉ ከድተው ወደ ፋኖ ሊቀላቀሉ ይችላሉ በሚል ጥርጣሬ ብቻ በርካታ የአማራ ተወላጅ የሆኑ ኮማንዶዎች አስቀድሞ ተዘጋጅቶ በነበረ መቺ ኃይል ከበስተጀርባ ተመተው መገደላቸውን የሚዲያችን ወታደራዊ ምንጮች መረጃውን አድርሰዋል። በተጨማሪም ጓዶቻቸው የተረሸኑባቸው የሚሊሻና አድማ ብተና ኃይሎች አገዛዙን እናገልግል ባልን እንዴት እንገደላለን የሚል ጥያቄ ሲያቀርቡ እናንተም ግልገል ፋኖ ናችሁ የሚል ምላሽ የተሰጡ ሲሆን በዚህ ምክንያትም ከባድ ፍጥጫ ተፈጥሮ ማደሩ ነው የታወቀው። አገዛዙ የአማራ ተወላጅ የሆኑ ወታደሮቹን ጨምሮ ግልገል ፋኖ ብሎ በሚጠራቸው በሚሊሻና በአድማ ብተና አባላት ላይ በውጊያ ወቅት ከበስተጀርባ ጥቃት ፈጽሞ
ከመግደል ጀምሮ በቀጥታ እስከ መረሸን የሚፈጽመውን ድርጊት አጠናክሮ በመቀጠል የውሻ ሞት እንዲሞቱ እያደረጋቸው እንደሚገኝ አገዛዙን ከድተው የወጡ ወታደሮች በተደጋጋሚ መግለጻቸው አይዘነጋም። በተመሳሳይ ካላኮርማ ክፍለ ጦር በጉባ ላፍቶና ራያ ቆቦ በሁለት ግንባር ከባድ ውጊያ በማድረግ ድል መቀዳጀቱን አስታውቋል። ክፍለ ጦሩ ከእንጃፋት ወንዳች ኩልመስክና ድልብ የመጣንና በቅሎ ማነቂያን ይዞ ወደ ቃሊም ማጥቃት ያደረገውን ያገዛዙን ጥምር ጦር በአግባቡ መክቶ በመዋል በቆረጣ የማጥቃት ኦፕሬሽን በርካታውን ሙትና ቁስለኛ ማድረጉን አስታውቋል። በተጨማሪም ምሽግ ያደረገውን የበቅሎ ማነቂያና ከተማ ዙሪያውን በማስለቀቅ ወታደራዊ ገዢ መሬት መቆናጠጥም ችሏል። በሌላኛው ግንባር ካላኮርማ ክፍለ ጦር ራያ ቆቦ ሮቢት ከተማ ድረስ ዘልቆ በመግባት በርካታ ያገዛዙ ጥምር ሰራዊት ላይ ከባድ ጥቃት በማድረስ ታላቅ ጀብዱ ፈጽሞ ድል አስመዝግቤያለሁ ብሏል። ድምፃዊ ነዋይ ደበበ ከባድ ተቃውሞ ተነሳበት። ድምፃዊው በጅማው ኮንሰርት 15 ሚሊዮን ብር እንደተከፈለውም ታውቋል። በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ከሮሃ ባንድ ዘመን ጀምሮ በድምፃዊነቱና በዜማ ደራሲነቱ ትልቅ ስም ያለው ነዋይ ደበበ ከሰሞኑ በሰጠው የፖለቲካ አስተያየትና ከገዢው ፓርቲ ጋር ባለው የጠበቀ ቁርኝት ምክንያት በማህበራዊ ሚዲያው ከፍተኛ ትችት እየተሰነዘረበት ይገኛል። ነዋይ ደበበ በሙዚቃ ሕይወቱ ከፖለቲካ ጋር ተሸሽጎ የማያውቅ ድምፃዊ ነው። በደርግ ዘመን አብዮታዊ፣ በኢህአዴግ ዘመን ልማታዊ፣ አሁን ደግሞ የብልጽግና ደጋፊ ሆኖ መታየቱ በብዙዎች ዘንድ የአቋም መዋዠቅና ጥቅም ተኮር አካሄድ ተብሎ እንዲተች አድርጎታል። በተለይም ሰሞኑን የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን በመውቀስ ስለ አሁኑ ጠቅላይ ሚኒስትር ያሳየው ወገንተኝነት በማህበራዊ ሚዲያው የህዝብ ፍርድ ቤት እንዲቆምና እንዲብጠለጠል ምክንያት ሆኗል። ነዋይ በቀደሙት መንግስታት በደርግና በኢህአዴግ ዘመን ለስርዓቶቹ ቢዘፍንም በወቅቱ የነበረው ክፍያ ከዝናና ከሞራል ድጋፍ የዘለለ ከፍተኛ የፋይናንስ ጥቅም የሚያስገኝ አልነበረም። ሆኖም በአሁኑ የብልጽግና መንግስት ዘመን ድምፃዊው የፋይናንስ አቅሙን በከፍተኛ ሁኔታ እንደቀየረ መረጃዎች ይጠቁማሉ። በተለይ በቅርቡ ለጅማ ከተማ ክብርና ለግድቡ ያወጣውን ዘፈን ተከትሎ ወደ ስፍራው ተጉዞ ላቀረበው የመድረክ ስራና ለዜማው ከ15 ሚሊዮን ብር በላይ ክፍያ እንደተፈጸመለት በስፍራው የነበሩ ታማኝ ምንጮች ገልጸዋል። ይህ ክፍያ በኢትዮጵያ የሙዚቃ ታሪክ ለአንድ ነጠላ ዜማና የኮንሰርት ተሳትፎ ከተከፈሉ ከፍተኛ ገንዘቦች ተራ የሚሰለፍ ሲሆን ድምፃዊው ከአሁኑ መንግስት ጋር ያለውን የጥቅም ትስስር ያሳያል ተብሎ እየተነገረ ነው። ከአሜሪካ ቆይታው በኋላ የኢትዮጵያን ሚሊኒየም ተከትሎ ወደ ሀገር ቤት የተመለሰው ነዋይ ደበበ የግል ሕይወቱም ከፍተኛ ጦስ እንደገጠመው ይታወቃል። ለረጅም ዓመታት አብራው ከኖረችውና የሁለት ልጆቹ እናት ከሆነችው ወይዘሮ አይዳ ጋር የነበረው ትዳር በፍቺ ተጠናቋል። ይህንን ፍቺ ተከትሎም በቦሌ መድኃኔዓለም አካባቢ የነበራቸውን ከፍተኛ ዋጋ የሚያወጣ መሬትና የጋራ ንብረቶችን ለንብረት ክፍፍሉ ሲሉ ለአንድ ታዋቂ ባለሀብት እንደሸጡ መረጃዎች ያመለክታሉ። ነዋይ ከመጀመሪያ ትዳሩ መፍረስ በኋላም አዲስ ሕይወት በመጀመር ሌላ ትዳር የመሰረተ ሲሆን ከዚህ አዲስ ትዳሩም 3 ልጆችን ማፍራቱ ይታወቃል። በአጠቃላይ አንጋፋው ድምፃዊ በሙዚቃ ስራዎቹ የሚወደደውን ያህል በስተርጅና የያዘው የፖለቲካ አቋምና የጥቅም ትስስር የታሪኩን መልክ እያበላሸው እንደሆነ የቅርብ ታዛቢዎች አስተያየታቸውን እየሰጡ ነው። ዶናልድ ትራምፕ አምባገነን መንግስታትና መሪዎችን የሚያፍኑበት ሚስጥራዊ መረጃ ወጣም። በዚያች አስፈሪ ምሽት ቤተ መንግስቱ በአሜሪካ ኮማንዶዎች ሲወረር የቬንዙዌላ ምርጥ የሚባሉ የክብር ዘብ ጠባቂዎች ወይም ኤሊት ጋርድስ መሳሪያቸውን መተኮስ ያቃታቸው ለምን እንደሆነ ወታደሩ በዝርዝር አስረድቷል። እንደ ምስክርነቱ ከሆነ የአሜሪካ ኃይሎች ከመግባታቸው ጥቂት ደቂቃዎች በፊት በአካባቢው ላይ ከፍተኛ የሆነ የኤሌክትሮኒክስ ሞገድ ተለቆ ነበር። ወታደሩ ሁኔታውን ሲገልጽ በቅድሚያ ከፍተኛ የሆነ የጆሮ መጮህ ተሰማን። ከዚያም የጭንቅላታችን የውስጥ ክፍል ሲናወጥ ታወቀን። በሰከንዶች ውስጥ አዛዣችንን ጨምሮ ሁሉም ወታደሮች አፍንጫቸው፣ ጆሮአቸውና አፋቸው ደም መውጣት ጀመረ ብሏል። በጣም የሚያስደነግጠው ደግሞ መሳሪያዎቹን ለመጠቀም ያደረጉት ሙከራ የከሸፈበት መንገድ ነው። ወታደሩ በምሬት እንደገለጸው የሰውነታቸው ጡንቻዎች ሙሉ በሙሉ በመዛላቸው ጠመንጃውን እንኳን ለማንሳት አቅም አጥተው ነበር። እኛ መሬት ላይ ወድቀን
በራሳችን ህመም እየተንፈራገጥን፣ እነሱ ግን በልዩ ጭንብልና ልብስ የገቡት የአሜሪካ ወታደሮች በላያችን ላይ ተረማምደው አለፉን። ለእኛ ሲኦል የሆነው ያ ቴክኖሎጂ ለእነሱ ግን መንገድ ጠራጊ ነበር ሲል የነበረውን የኃይል ሚዛን ልዩነት አብራርቷል። ፕሬዚደንት ማዱሮም ቢሆኑ በወቅቱ በተመሳሳይ ሁኔታ ውስጥ እንደነበሩ ተጠቁሟል። ጠባቂው አክሎም ፕሬዚደንቱን ይዘውት ሲወጡ ራሳቸውን መቆጣጠር ተስኗቸው እየተንገዳገዱ ነበር። ይህ ለዓለም ሕዝብ በቁጥጥር ስር ዋሉ ተብሎ የተነገረው ዜና በስተጀርባው እንዲህ ያለ እጅግ ዘመናዊና ሰይጣናዊ የሆነ የቴክኖሎጂ ጥቃት አለበት በማለት ተናግሯል። ይህ መረጃ አሜሪካ በዘመናዊ ጦርነት ውስጥ ምን ያህል ርቃ እንደሄደችና ተቃዋሚዎቿን ያለ ጥይት እልቂት እንዴት እንደምታሽመደምድ ማሳያ ተደርጎ ተወስዷል። ሶማሊያ ከተባበሩት አረብ ኤሚሬትስ ጋር ያላትን ስምምነት ማቋረጧን ተከትሎ ዩኤኢ ወታደሮቿን ከቦሳሶ እያስወጣች ነው። በቀይ ባህር ላይ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያለው ፉክክር እየተባባሰ መምጣቱን ተከትሎ ኤሚሬትስ ወታደራዊ መሳሪያዎቿንና ሰራተኞቿን ከተለያዩ የሶማሊያ ጦር ሰፈሮች እያስወጣች ነው። በሶማሊያ ፑንትላንድ በሚገኘው የቦሳሶ የወደብ ከተማ ግዙፍ አውሮፕላኖች ማኮብኮቢያውን ሲረግጡ የሚፈጥሩት እንደ ነጎድጓድ ያለ ከፍተኛ ድምፅ ቀንና ሌሊት ያስተጋባል ሲል ሚድል ኢስት አይ በዘገባው አመልክቷል። እንዲህ አይነት በረራዎች ባለፉት 2 ዓመታት የተለመዱ ቢሆንም ሰሞኑን በቦሳሶ የአየር ኃይል ጣቢያ የሚያርፉት አውሮፕላኖች ቁጥር በከፍተኛ ሁኔታ እየጨመረና እየተፋጠነ መጥቷል ተብሏል። አሁን ላይ ግን ትኩረታቸው ሙሉ በሙሉ የተባበሩት አረብ ኤሚሬትስን የደህንነት አባላትና ከባድ የጦር መሳሪያዎችን በማስወጣት ላይ ብቻ መሆኑ ተመላክቷል። ሀገሪቱ ይህንን የምታደርገው የሶማሊያ ፌዴራላዊ ሪፐብሊክ የሚኒስትሮች ምክር ቤት የሀገሪቱን ሉዓላዊነትና ህገ መንግስታዊ ስርዓት ለመጠበቅ በሚል ከተባበሩት አረብ ኤሚሬትስ ጋር የነበሩትን ሁሉንም የሁለትዮሽ የጸጥታና የመከላከያ ስምምነቶች በይፋ እንዳቋረጠ መግለጹን ተከትሎ ነው። የሀገሪቱ የሚኒስትሮች ምክር ቤት ባሳለፈው ውሳኔ መሰረት እርምጃው የተወሰደው የሶማሊያ ፌዴራላዊ ሪፐብሊክን የግዛት አንድነትና ህገ መንግስታዊ ስርዓትን ለመጠበቅ ሲባል ነው። የምክር ቤቱ ውሳኔ ከዚህ ቀደም ከተባበሩት አረብ ኤሚሬትስ ጋር የተደረጉ ማናቸውንም የጸጥታና የመከላከያ ስምምነቶች ከዚህ በኋላ ዋጋ የሌላቸውና የተሻሩ መሆናቸውን ይገልጻል። የዜና ምንጩ የጦር ኃይሉን መውጣት ከቀጠናዊ ውጥረት መባባስ ጋር ያያያዘው ሲሆን ድርጊቱ የተፈጸመው በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል በቀይ ባህር አካባቢ ያለው ፉክክር በጠነከረበት ወቅት መሆኑንም አመልክቷል። ጅቡቲ ለሁለተኛ ጊዜ በኢትዮጵያ ላይ የአየር ጥቃት ፈጸመች። ትናንት ማክሰኞ ጥር 5 ቀን 2018 ዓ.ም በአፋር ክልል ኤሊዳር ወረዳ የድሮን ጥቃት ተፈጽሟል። በተፈጸመው በዚህ የድሮን ጥቃት በርከት ያሉ ንጹሃን አርብቶ አደሮች መገደላቸውን ከአፋር የደረሰን መረጃ ያመለክታል። በአፋር ክልል ከወራት በፊትም ተመሳሳይ ጥቃት በቀብር ስነ ስርዓት ላይ ባሉ የሃይማኖት አባቶችና አዛውንቶች ላይ ተፈጽሞ ከባድ ጉዳት መድረሱ የሚታወቅ ነው። በእርስ በርስ ጦርነቶች ላይ የተጠመደው የብልጽግናው አገዛዝ ግን ስለዚህ ጥቃትም ሆነ ስለተገደሉ ዜጎች ያለው ነገር የለም። በኢራን ተቃውሞው ተባብሶ የቀጠለ ሲሆን አሜሪካ እጇን ማስገባቷን ተከትሎ የኢራን መንግስት በቅርቡ ይወድቅ ይሆን እያሉ ብዙዎች እየጠየቁ ነው። ፈላጭ ቆራጭ መንግስታት የሚወድቁት እንዴት ነው? ታዋቂው ደራሲ ኤርነስት ሄሚንግዌይ መጀመሪያ ቀስ በቀስ ይከስራሉ፣ ከዛም ድንገት ትንፋሻቸው ቀጥ ይላል የሚል ዝነኛ አባባል አለው። በኢራን የተቃውሞ ሰልፍ የሚያካሂዱና ከሀገር ውጭ የሚገኙ ደጋፊዎቻቸው በቴሄራን የሚገኘው እስላማዊ መንግስት ድንገት ትንፋሹ ቀጥ እንደሚል ተስፋ ያደርጋሉ። የኢራን አስተዳደር እየሞተ መሆኑን የሚያሳዩ ምልክቶች ቢኖሩም ነገር ግን አዝጋሚ ናቸው ተብሏል። ባለፉት 2 ሳምንታት የነበረው አለመረጋጋት ስርዓቱ ላይ ትልቅ ቀውስ ፈጥሯል። የኢራናውያን ቁጣና ብስጭት ገንፍሎ ወደ ጎዳናዎች ወጥቷል። ይህ የመጣው ባለፉት 2 ዓመታት አሜሪካና እስራኤል በኢራን ላይ ካደረሱት ወታደራዊ ጥቃቶች በተጨማሪ ነው። የአውሮፓ ሀገራትና አሜሪካ የጣሏቸው ማዕቀቦች ቤተሰቦቻቸውን ለመመገብ የተቸገሩ ኢራናውያን ላይ የበለጠ ጉልህ የሆነ ተጽዕኖ አስከትለዋል። በ2015 የኒውክሌር ስምምነት ምክንያት የተነሱት የተባበሩት መንግስታት ማዕቀቦች በሙሉ በመስከረም ወር በእንግሊዝ በጀርመን እና በፈረንሳይ እንደገና ተተክተዋል።
በ2025 የምግብ ዋጋ ግሽበት ከ70 በመቶ በላይ ነበር። የሀገሪቱ ገንዘብ ምንዛሬ በታህሳስ ወር ታይቶ በማይታወቅ መልኩ ዝቅተኛ ደረጃ ላይ ደርሷል። የኢራን አገዛዝ ከፍተኛ ጫና ውስጥ ያለ ቢሆንም ሁኔታዎች ግን ትንፋሹ እየቆመ እንደሆነ አያሳዩም። የጸጥታ ኃይሎች አሁንም ላገዛዙ ታማኝ ሆነው ቀጥለዋል። እንደ አውሮፓውያን አቆጣጠር ከ1979 የእስልምና አብዮት ጀምሮ የኢራን ባለስልጣናት ጊዜና ገንዘባቸውን በማፍሰስ ሰፊና ከፍተኛ ጫና መፍጠር የሚችል የጭቆና መረብ ዘርግተዋል። ባለፉት 2 ሳምንታት የገዢው አካል የሆኑት የጸጥታ ኃይሎች ዜጎቻቸው ላይ እንዲተኩሱ ታዘዋል። በዚህም ምክንያት ባለፉት ጥቂት ሳምንታት በተካሄዱት ሰልፎች ብቻ ከ2000 በላይ ሰዎች መገደላቸው ተዘግቧል። የተቃውሞውን ጫና በመግታት ግንባር ቀደም የሆነው የኢራን አብዮታዊ ዘብ በሀገሪቱ ውስጥ በጣም አስፈላጊው ብቸኛ ድርጅት ነው። በቀጥታ ለበላይ መሪው አያቶላህ አሊ ሐሜኔ ተጠሪ የሆነው ይህ ቡድን የ1979ን የእስልምና አብዮት ርዕተ ዓለምና የመንግስት ስርዓት የመጠበቅ ልዩ ተግባር አለው። ከኢራን የጦር ኃይል ጋር ትይዩ ሆነው የሚያገለግሉ ወደ 150 ሺህ የሚጠጉ ኃይሎች እንዳሉ ይገመታል። እንዲሁም በኢራን ኢኮኖሚ ውስጥ ዋነኛው ተዋናይ ነው። የስልጣን፣ የገንዘብ፣ የሙስናና የርዕዮተ ዓለም መደበላለቅ ስርዓቱን ለመከላከል በቂ ምክንያት ይሰጠዋል። የኢራን አብዮታዊ ዘብ በበጎ ፈቃደኝነት የተመለመሉ የፈጥኖ ደራሽ ኃይሎች አባላት የሆኑ የባሲጅ ሚሊሻዎች ድጋፍ አለው። ይህ የበጎ ፈቃደኞች ቡድን በሚሊዮን የሚቆጠሩ አባላት እንዳሉት ይነገራል። አንዳንድ የምዕራባውያን ግምቶች ለስምሪት በተጠንቀቅ ዝግጁ የሆኑ በመቶ ሺዎች የሚቆጠሩ ኃይሎች እንዳሉት ያሳያሉ። ባሲጅ አገዛዙ በተቃዋሚዎች ላይ በሚያደርሰው ጥቃት በከፍተኛ ደረጃ ተሳትፏል። እንደ አውሮፓውያን አቆጣጠር በ2009 በቴሄራን የኢራን አብዮታዊ ዘብ እና ባሲጅ አወዛጋቢ የሆነውን የፕሬዝዳንታዊ ምርጫ ተከትሎ የተነሱትን ግዙፍ የተቃውሞ ሰልፎች ለማፈን ተንቀሳቅሰዋል። የባሲጅ በጎ ፈቃደኞች የጎማና የእንጨት ዱላቸውን ታጥቀው ጎዳናዎች ላይ ተሰማርተው ነበር። ከጀርባቸው አውቶማቲክ መሳሪያ የታጠቁ የጸጥታ ኃይሎች ተመድበው ነበር። በሞተር ሳይክል የሚንቀሳቀሱ የጸጥታ አካላት በቴሄራን ሰፊ ጎዳናዎች ዙሪያ እየነዱ ተቃውሞ ለማሰማት በሚሞክሩ ቡድኖች ላይ እርምጃ ወስደዋል። በዚህም የተነሳ ከ2 ሳምንት ባነሰ ጊዜ ውስጥ ጎዳናዎቹን አጥለቅልቀው ተቃውሞዎች እያሰሙና እሳት እያነደዱ የነበሩ ሰልፈኞች ቁጥራቸው እየተመናመነ ሄደ። ፀሐይ ስትጠልቅ ተቃዋሚ ሰልፈኞች ልክ ወላጆቻቸው በሻህ አገዛዝ ላይ እንዳደረጉት የቤታቸው በረንዳ ወይም ጣሪያ ላይ በመውጣት ፈጣሪ ከሁሉ በላይ ነው ብለው ይዘምሩ ነበር። የሀገር ውስጥ የደህንነት ኃይሎች የተቃውሞ ሰልፈኞቹን ዝም ማሰኘት ቻሉ ማለት የበላይ መሪው ወይም የጦር ጀነራሎቻቸው ዘና ማለት ይችላሉ አይደለም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሁንም እርምጃ ለመውሰድ እያስፈራሩ ነው። የአገዛዙን ውድቀት የሚፈልጉ በሚሊዮን የሚቆጠሩ ኢራናውያን ቂምና ቁጣ ተሞልተዋል። እናም ይህንን ተቃውሞ ተከትሎ የኢራን መንግስት በቅርቡ ይወድቅ ይሆን? ጊዜ ሰጥቶን የምናየው ይሆናል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።